ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 107ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ዲሴምበር 10 ነው። እንግዲህ አዲስ ሰብቶፒክ ጀምረናል ማለት ነው። በዚህኛው የአዲሱ ሰብቶፒክ ኮርፖሬት ኢንካም ታክስ ነው። ስለዚህ ቫትን አየን፣ ቫትን ጨርሰናል። ቫት ለምን ቀነሰ? ከስተምስ ዲቲ እና ሰርታክስ ለምን ቀነሰ ከኢምፖርት አኳያ። አሁን ደግሞ ኮርፖሬት የሚባሉት ማለት ነው ፕራይቬት ካምፓኒ ያልሆኑ እና በሼር ሆልደር የተያዙ እና በቦርድ የሚተዳደሩ ማለት ነው። እንግዲህ ኮርፖሬት ስንል የነሱ የትላልቅ ካምፓኒዎች ላይ ባንኮች፣ ቴሌ ወዘተ የመሳሰሉ ቦርድ ያላቸው እና ሼር ካምፓኒ የሆኑ እንትንም ብቻ ቦርድ ያላቸው በቦርድ የሚመሩ ሼር ካምፓኒ ባይሆኑም የነሱ ግብር ለምን ቀነሰ ነው እንግዲህ እሱን ሊተነትኑት ነው። I hope it's going to be interesting and I hope I will also present it in an interesting way. Key findings, like corporate income tax fell from 1.77% of GDP in 2015-16 to 1.03% of GDP in 2020-23, accounting for 60% of the total for in the tax to GDP ratio. አልበዛም ትላል። አሁን የሚሉት ምንድነው እንግዲህ ከጠቅላላው የጂዲፒ ማለት የነበረው እንግዲህ ታክስ ቱ ጂዲፒ ሬሾ 1.77% ነበር ነው 2015-16 ላይ ከኮርፖሬት የሚመጣው ኢንካም ታክስ 1.77% ነበር 2015-16 ላይ። አሁን 2022-23 ላይ 1.03% ሆኗል። እና ምንድነው የሚሏችሁ ታክስ ቱ ጂዲፒ ሬሾ ላይክ ነው 16% አስቀነሰው ነው 16%። ይሄ ራሱ ማለት ነው ሪላቲቭ ማለት ነው አብሶሉት ቫልዩ ቢታይ እንደዛ ይመጣል ወይ አይ ዶንት ኖ አም ናት ሹር እና ላይክ ነው ሳቢ ከገባችሁ ሌትስ ሴይ 1.77 ማይነስ 1.03 0.74 ነው 0.74 የ1.77 ስንት ነው? ኦኬ 41 ነው። ብዙ ፐርሰንት ነው። ሁለቱም ማለት ከ1.77% ወደ 1.03% ሲቀንስ ያ ቅናሹ ራሱ እኔ 16% የሚሞላል መሰለኝም ነበር ፎር ዛም ሪዝን ግን 44% ነው ማለት በራሱ አብሶሉት ላይክ ነው ሪላቲቭ ማለት ቶታል ጂዲፒውን አፌክት ያደረገበት መንገድ ሌላ ነው ማለት ሶሪ ቶታል ታክስ አፌክት ያደረገ በ16% ነው እና በዛብኝ እሱ በዚች በራሱ ከአንድ ምንድነው ስሙ ከንትን ቀንሶ ላይክ ነው በራሱ ከ1.77 ወደ 1.03 ቀንሶ ቶታል ታክሱ ላይ 16% ቅናሽ አስከትሏል። ብዙ መስሎኝ ነበር ግን ስታዩት ከራሱ አንፃር የቀነሰው ራሱ 44% ስለሆነ ላይክ ነው ከቶታሉ ይሄ ቅናሽ 16% somehow logical ይመስላል። The Commercial Bank of Ethiopia accounts for 0.1 percentage points of decline in like corporate incomes tax to GDP ratio. Okay. ያው እንግዲህ የነበረከትና የህወሓት ኃጢአት ነው። ኤኒዌይስ ማለት በጣም percentage points of the decline ላይክ ነው እንትን ነው ትልቁን ኃላፊነት የሚወስደው እንግዲህ ከ2015-16 እስከ 2021-22 ዓመተ ምህረት የኢትዮጵያ ኮሜርሻል ባንክ ነው። እየቀንተኑ ትርፉ በጣም እየቀነሰ ኮንቲኒየስሊ ማለት ነው ከ2015-16 ጀምሮ እስከ 2000 ላይክ ነው 16 17 18 19 20 21 6 ዓመት ምናምን እየቀነሰ ነበር ማለት ነው። እንግዲህ ይሄ በኋላ ላይክ ነው $1 ትሪሊየን ነው ምናምን ተሰጠው የሚለው ጋር የሚያያዝ ነገር መሰለኝ። እሱ ነው ሪስፖንስ ላይክ ነው 1.5 percentage points of the decline in CIT
like to GDP ስለዚህ በጠቅላላ በሀገሪቱ ውስጥ የኮርፖሬት ኢንካም ታክስ መቀነስ ውስጥ like 15%ን የተጫወተው የኮሜርሻል ባንክ ኦፍ ኢትዮጵያ ግብር መቀነስ ነው። A further 0.4 percentage points is explained by increasing CIT underperformance between 2015-16 and 2021-22, especially in the wholesale, retail, and construction sectors. ሌላው ደግሞ ተጨማሪ ታያችሁ እንግዲህ ማለት ይሄ አሁን በዜሮ እንትኑን እንድታዩት ነው። like this is like this is alright ማለት ሌሎቹ ማለት አንደር ፐርፎርም አድርገዋል። ማለትም አሁን እንግዲህ ጅምላ ንግድና ችርቻሮ እንዲሁም ኮንስትራክሽን ሴክተሩ ሁለቱ በእነዚህ በ7 ዓመታት ወይም 6 ዓመታት የቀነሱት 0.4 ፐርሰንቴጅ ፖይንት ነው። ጠቅላላ የኮንስትራክሽን ሴክተሩን አስባችሁት ማለት በጣም ሰፊ ነው ማለት ትልቅ ነገር የሚያንቀሳቀስ ነው። የነሱ እንግዲህ አንደር ሪፖርት ያደረጉ ይሁን whatever እነሱና ጅምላና ችርቻሮ ንግድ ተደምረው የኮርፖሬት ኢንካም ታክስን የቀነሱት በ0.4 ፐርሰንቴጅ ፖይንት ነው። ኮሜርሻል ባንክ ብቻውን ግን በ0.15% ኦኬ percent 0.4% I think የኛው ይበልጣል like አይ like ይሄ ይበልጣል። አይ ገርሞኝ ነበር እኔ አምጣት like ክፍልፋይ አምጣጥኝ ነው። የነሱ ሁለቱ ተደምረው ከዛ ያነሱ መስሎኝ ነበር like 0.4 ሲል like 0.04 አድርጌ አስቤው ነው። ግን 0.4 percentage point ማለት close to I guess that's like እርሱት ያኛውን ኮሜርሻል ባንክ ብቻውን ትልቅ ሮል ተጫወተ ሳይሆን ሁለቱም የምትደምሩት ስንት ይመጣል? 55 አይደል? like ስተት ነው። ኮሜርሻል ባንክ ብቻውን ትልቅ ሮል ተጫወተ የሚል እንደምታ የለውም። ተሳስቼ ነው። Corporate income tax is the tax levied by the federal government on the profits of corporations. እንግዲህ corporate income tax የሚባለው በፌደራል መንግስቱ ኮርፖሬሽን ፕሮፊታቸው ላይ የሚጣል ታክስ ነው። በ2015 16 22 23 ዓመተ ምህረት CIT to GDP ratio fell from 1.77 to 1.03% or 0.74%. ስለዚህ በፐርሰንቴጅ ፖይንት ደረጃ ካስቀመጣችሁት 74 ፖይንት ፌል አርጓል። 74 ፐርሰንቴጅ ፖይንት ኦኬ ፐርሰንቴጅ ፖይንትስ ኤንድ ፐርሰንት አር ዲፍረንት ማለት ቀጥታ ነው የምትቀንሱት ነው። like አንድ ነጥብ አሁን ፐርሰንቴጅ ፖይንት ስታደርጉት 1.77 ሲቀነስ 1.03 ማለት ነው። ስለዚህ 0.4 percentage point ይመጣል ማለት ነው። Due to the availability of microdata, this section focuses on the period between 2015-16 and 2021-22, when the CIT to GDP ratio decreased from 1.77 to 1.22 GDP and 0.55 percentage point. ስለዚህ ዴታ የሚገኘው ከ2015-16 እስከ 2021-22 ባለው ጊዜ ስለሆነ የምናተኩረው በዛ ፔሪድ ላይ ይሆናል እና በዛ ፔሪድ ላይ ከ1.77 ወደ 1.03 ሳይሆን የቀነሰው ከ1.77 ወደ 1.122 ነው። ይቅርታ ከ1.77 ወደ 1.22 ነው። like instead of 70 ማለት 0.74 percentage points it decreases and like 0.55 percentage points ማለት ነው። Figure 418 breaks down the fall in CIT declared between 2015-16 and 2021-22. ስለዚህ ስዕሉ ዲክሌርድ የተደረጉትን ከ2015-16 ጀምሮ ያሉትን እስከ ከ2015-16 እስከ
ከ2015-16 እስከ 2021-22 ድረስ ያሉትን ጊዜያቶች በእያንዳንዱ ሴክተር ምን ያህል ኮርፖሬት ኢንካም ታክስ ዲክሌር እንደተደረገ ይሄ ያሳያል ነው። በቶታል እንግዲህ ማለት ቶታል ይሄ የመጀመሪያው ግሪኑ ባር የሚያሳየው 2015-16 ላይ 1.77 ኦፍ ጂዲፒ ዲክሌር የተደረገው ኮርፖሬት ኢንካም ታክስ ነው እና በጠቅላላው በ5ቱ እና 6ቱ ዓመት ሲቢኢ የ0.15% ማሽቆልቆል አሳየ። ማኒፋክቸሪንጉ የ0.22፣ ሆልሴል ሪቴል የ0.19፣ ኮንስትራክሽን 0.08፣ ሌሎቹ በሙሉ 0.12 ጨምሩ ነው። አሁን እንዴት አድርጋችሁ ነው አይ ቲንክ ቢትዊን ማይክሮ ዴታ ኤንድ አግሪጌት ኦኬ 0.03 እንግዲህ በዋናነት ቅናሽ ያሳዩት እነዚህ አራቱ ሴክተሮች ናቸው የሚል ነገር ነው እንደምታው አይደለም ስታዩት ማለት ነው። ሴክተር ሳይሆኑ ኮሜርሻል ባንክ እንደ ሴክተር ሳይሆን ለብቻው ይወጣል ነው። እነዚህ ይሄ ሴክተር ነው በሴክተር እነዚህም በሴክተር ናቸው፣ ይሄም በሴክተር ነው። ስቲል የኮሜርሻል ባንክ ትልቅ ነው አይመስላችሁም? እኔ ማለት እንዴት ልበላችሁ ተሳስቻለሁ። 0.15 ከ0.4 በጣም ያንሳል። ቢሆንም ግን ብቻውን እንደ ሴክተር አሁን ለምሳሌ የእንትኑ ሴክተር አይደለም የፋይናንሻል ሴክተሩ አይደለም ይህንን አይነት ኮርፖሬት ኢንካም ታክስ ሪዳክሽን ያሳየው ማለት ነው። ኮሜርሻል ባንክ ብቻውን ኢንዲፔንደንትሊ ራሱ እንደ አንድ ባንክ ነው ያንን ያሳየው እና ልክ ነው። እነዚህ ግን በሴክተር ማኒፋክቸሪንጉ፣ ሆልሴል እና ኮንስትራክሽን እንግዲህ እንደሚመስለው መንግስት ይሄ ልማታዊ ድርጅቶቹ በፋብሪካ እና በኮንስትራክሽን ላይ ብቻ የተወሰኑ አይመስሉም ማለት ነው። ምናልባት ነው በጣም ይሄ ጅምላና ችርቻሮ ንግድ ውስጥም በጣም ተዘፍቀውበታል። ስለዚህ አንዱ ሲነካ ይሄ ምንድነው የሚባለው የጃፓኑ ኮንግሎመሬት ረሳሁት ስሙን ማለት እንዳለ ይሄ ያለ አይደለ ከፋይናንሻል ሴክተሩ ምናምን አድርገው ሁሉን ነገር ለመቆጣጠር የሞከሩ ነው የሚመስለው። ሜቢ እንግዲህ ሜቢ እና ለዛም ነው አሁን ጅምላና ችርቻሮ ንግዱ የሚያስቸግረው የሚል ነገር ሀንች ነው። ሰው ሌሎቹ ግን በአንጻራዊነት ደግሞ ጨምረዋል ነው። የ0.12 ቢሆንም በፐርሰንቴጅ ፖይንት ደረጃ የ0.12 ቢሆንም ጨምረዋል። ይሄ ዲስክረፐንሲ ነው በማይክሮ እና አግሪጌት ዴታ። እንግዲህ ማይክሮውን አሁን ለምሳሌ የእያንዳንዱን ማለት በየግብር መክፈያ ቅርንጫፉ ያለውን ሰብስበው ከሌላ ጋር ያነጻጽሩታል ማለት ነው። ማለት ከሌላ ጋር ሳይሆን ከዋናው ከገንዘብ ሚኒስተሩ ምናምኑ ጋር ያነጻጽሩታል ማለት ነው። እንደ እንትን ብቻውን ይህን ያህል ማድረጉ ቢግ ነው፣ ግን ቅድም እኔ እንዳሰብኩት 0.15 ከ0.4 አይበልጥም ነው። So the Commercial Bank of Ethiopia reported the largest single decrease in corporate income tax declared between 2015-16 and 2021-22, with a fall of 0.15 percentage point from 0.28% of GDP to 0.13 of GDP. based on its publicly available annual report in financial statements። ስለዚህ እንግዲህ በራሱ ዲክሌር በሚያደርገውና ይፋዊ በሆነ ለህዝብ አቬለብል በሆነ መረጃው መሰረት ሪፖርት ያደርጋሉ ባንኮቹ። በዛ ሪፖርት መሰረት ማለት ትልቁን ሲንግል ማለት ኢንዲቪጁዋል ሆኖ ብቻውን ሆኖ ከፍተኛ ማሽቆልቆል ያሳየው ኮሜርሻል ባንክ ኦፍ ኢትዮጵያ ነው። ከ0.28 ወደ 0.13 ወርዷል ማለት ነው። ከጂዲፒው አኳያ ማለት ላይክ ነው ከጠቅላላ ማለት የሀገሪቱን ለምሳሌ የኢትዮጵያ እንትን 100 ጂዲፒ ቢሆን 100 ቢሊዮን ቢሆን ወደ ላይክ ነው ካልተሳሳትኩ ስንት ነው 100 ቢሊዮን ቢሆን 280 ሚሊዮን ዶላር አይነት ነገር ይከፍላል ታክስ። that's too much ላይክ ነው annual profit of
ሲቢኢ ኢን ዶላርስ ኦልራይት ላይክ ነው የፈለገ ቢሆን ያ 247 ሚሊዮን ላይክ ነው በዶላር 247 ሚሊዮን ዶላር ለምሳሌ ይሄ መቼ ነው 2023 24 ዓመተ ምህረት ላይ ኦፍ ዘ ላይክ ነው አኑዋል ፕሮፊት ኦፍ ዘ ኮሜርሻል እንደዚህ ነው የሚያተርፈው። በጣም ብዙ ነው እኮ 25 ቢሊዮን ምናምን ያተርፋል። ዲቴል አንዳንዱ ነገር ዝም ብላችሁ በዜና ትሰሙትና ቦታ አትሰጡትም። 25.6 ቢሊዮን ወደ ብር እንግዲህ ወደ ብር በምን ሬት አድርጎ እንደቀየረው እሱ ነው የሚያውቀው። ወደ 240 ኦኬ ስቲል ያም ቀንሷል ማለት ነው። ስለዚህ 280 ሚሊዮን ምናምን ሪፖርት ያደርግ ነበር ነው 280 ሚሊዮን ዶላር ልክ ነው ይመጣል ነው አሁን እዛም ይመጣል መሰለኝም ነበር ሊመጣ ይችላል። ከጠቅላላው ከጂዲፒ አኳያ 100 ቢሊዮን ብላችሁ ብትሉት 280 ሚሊዮን አካባቢ ይመጣል እና 130 ከ230 ላይክ ነው የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ ብታስቡ በ2022 21 እና በ2015 16 መካከል ከ280 ሚሊዮን ዶላር ወደ 130 ሚሊዮን ዶላር ወርዷል ማለት ነው። ከግማሽ በላይ ነው ላይክ ነው ፎል ያደረገው ከግማሽ በላይ ነው እና በፐርሰንቴጅ ፖይንት ማለት ከራሱ አንጻር ስታዩት ከግማሽ በላይ ነው። ምክንያቱም 0.13ን በሁለት ብታባዙት 0.26 እንጂ 2.8 አይሆንም። ስለዚህ በዛ 6 እና 7 ዓመት ውስጥ የትርፉ ከ50 ላይክ ነው ከ100% በላይ ቀንሷል ማለት ነው። ግን ከራሱ አኳያ ስታዩት ግን ነው ከጂዲፒው አንጻር ከነበረው ሲታይ 0.15 ፐርሰንቴጅ ፖይንት ወርዷል ማለት ነው። Based on its publicly like annual reports and financial statements, other major contributors to the decline were manufacturing, wholesale, retail, and construction. The like for other sectors is increased by እነዚህ ከመንግስት ጋር የሚያያዝ ነው የሚመስለኝ ነው። ከመንግስት ፖሊሲ አሰራር ምናምን ጋር የሚያያዝ ነው። ምክንያቱም እኔ ሳስብ እንደዚህ ጠልቆ እንትን ውስጥ የገባ አልመሰለኝም ነበር። ለምሳሌ ሆልሴል ምናምን ውስጥ ግን እሱ ነው ሲወጣም ሲገባም ተጽዕኖ ማሳደር የሚችለው ገብቷችኋል። በጣም ከፍተኛ ነው 0.19 ፐርሰንቴጅ ፖይንት ማለት እንዳልኳችሁ በ100 ቢሊዮን ብትወስዱት 190 ሚሊዮን ዶላር ቅናሽ አሳይተዋል ነው በአንድ ዓመት ውስጥ ላይክ አክቹዋሊ በአንድ ዓመት ውስጥ አይደለም በ7 ዓመት ውስጥ 0.19 ላይክ ፐርሰንቴጅ ፖይንት ዲዳክሽን አሳይተዋል። ጅምላና ችርቻሮ ንግዶቹ ማለት ነው። የግንባታው መስክ 0.08 ትንሽ ነው። የአምራቹ መስክ 0.22% አሳይቷል ነው። እሱም ከፍተኛ ቅናሽ ነው። በጣም ከፍተኛ ነው ማለት በሴክተር ደረጃ የነሱ ቢበልጥም እና የኮሜርሻል ባንክ የራሱ ብቻ ቢሆንም ግን 0.22% መቀነስ ማለት ነው ከ20% ምናምን በላይ መቀነስ ማለት ነው። ያን ያሳያል። ሌሎቹ ግን በአንጻር ሌሎቹ ኮርፖሬሽኖች ለምሳሌ ምን ማለት ነው የኢትዮጵያ ኮሜርሻል ባንክ ኦፍ ኢትዮጵያ ትርፉ በዚህ መልኩ ሲያዘቀዝቅ ሌሎቹ ባንኮች በሙሉ ኮርፖሬት ላይክ ነው ትርፋቸው ጨምሮ ስለዚህ ኮርፖሬት ኢንካማቸው እየጨመረ ነው ሄደው እና ሌሎቹ እንግዲህ ኮርፖሬሽንስ ካሉ ቴሌን እዚህ ውስጥ ያስገቡታል ብዬ ነበር አላስገቡ ላይክ ነው አይ ዶንት ኖ የሆነ ነገር ብለው ነበር። እንግዲህ የሚያያዘው ከልማታዊ መንግስት አስተሳሰቡ ጋር ቀጥታ ሄዶ ይያያዛል የሚል ነገር ነው ለእኔ የሚሰጠኝ። ምክንያቱም ሴክተሮቹን ስታያቸው የቀነሱት ማን ነው? ኮሜርሻል ባንክ ኦፍ ኢትዮጵያ ነው አንዱ። እንደ ሴክተር ኮንስትራክሽን ሴክተሩ ነው። እንደ ሴክተር ጅምላና ችርቻሮ ንግዱ ነው። እንደ ሴክተር ማኒፋክቸሪንጉ ነው። እነዚህ ፕራይመርሊ ፖሊሲ ኦሪየንትድ የነበሩ ኦርጋናይዜሽን ነው የሚመስሉት ነው የምላችሁ። እና ልማታዊ መንግስት ላያችን ላይ የፈነዳ ነው የሚመስለው ነው። Box 4.4 goes into more detail on the declining profitability of the Commercial Bank of Ethiopia, given it was the single largest contributor to the decline in corporate income tax to GDP ratio. ስለዚህ ሳጥን 4 ላይ
ዘርዘር አድርገን ወደ ውስጥ ገብተን የኢትዮጵያ ኮሜርሻል ባንክ ትርፉን የቀነሰበትን ሁኔታ በዝርዝር አይተናል ነው። The fall in CIT to GDP from other sectors is examined in more detail later in the section. ስለዚህ መጀመሪያ የኢትዮጵያ ኮሜርሻል ባንክ ኦፍ በዝርዝር አይተን ሌሎቹን ቦክስ 4 ላይ እሱን በዝርዝር እናየውና ሌሎችን በኋላ ላይ ለብቻቸው እናያቸዋለን ነው። Note all others is the sum of changes in the CIT corporate income tax now to GDP between 2015 and 16 and 2021-22. For all other sectors not already listed, discrepancy between ስለዚህ all others ማለት ከተዘረዘሩት ውጭ ያለ ነው። I think it's self-explanatory. We shouldn't spend our time there. እንግዲህ እስኪ ማለት ኮሜርሻል ባንክን እንዴት አድርገው አናላይዝ እንዳደረጉት it would be interesting, I suppose. The Commercial Bank of Ethiopia, CBE, used to be an extremely profitable bank, at least on paper. እንግዲህ ነገሩ ሲጀምር እንደዚህ ነው። የሆነ መስራት አይምራችሁ ሲኒማቶግራፊክ የሆነ ድሮ ያኔ በደጉ ጊዜ የኢትዮጵያ ኮሜርሻል ባንክ ኦፍ ኢትዮጵያ በጣም ትርፋማ የሆነ ተቋም ነበር። ቢያንስ በወረቀት ደረጃ ነው። Two standard measures of bank profitability are return on assets, or the ratio of pre-tax profit to assets, and return on equity, or the ratio of pre-tax profit to equity, where equity is the bank's assets minus its liabilities. እንግዲህ ሁለቱ የታወቁ የአንድ ባንክ ትርፋማነት መመዘኛዎች the ratio of pre-tax profit to assets ናቸው። the ratio of like pre-tax profit to asset, pre-tax profit to asset እንግዲህ አሴቱ ጠቅላላ ያለው ሀብት ማለት ነው። ያለው ሀብት ከታክስ በፊት ያለውን ፕሮፊት ለጠቅላላው ለአሴቱ ታካፍሉታላችሁ እና በሱ መካከል እድገት ካለ ማለት እንትኑ እየጨመረ የሚሄድ ከሆነ ባንኩ ትርፋማ ነው ማለት ነው። And return on equity, or the ratio of pre-tax profit to equity, where equity is bank assets minus its liability. ስለዚህ እንዴት ብለን እናስቀምጠው ነው? ኤኩቲ ምንድን ነው? ማለት አንድ ባንክ ትርፋማ ነው ተብሎ የሚመዘንበት ከዓመት ዓመት የምትመዝኑበት ምንድን ነው? ፕሪታክስ like pre-tax ለአሴቱ ታካፍሉታላችሁ። ፕሪታክስ ማለት ፕሪታክስ ፕሮፊት ለማለት ነው። ፕሪታክስ ፕሮፊቱ ለአሴቱ ታካፍሉትና ከታክስ በፊት የነበረ አመታዊ ትርፉን በዛ አመት አለኝ ብሎ ለሚለው አሴት ታካፍሉና ለምሳሌ 2016 የሆነ ነገር ታገኛላችሁ፣ 2017 የሆነ ነገር ታገኛላችሁ፣ 2018 የሆነ ነገር ታገኛላችሁ። እየጨመረ የሚሄድ ከሆነ ትርፋማ ነው ማለት ነው። ወይንም ደግሞ ይሄንኑ like ነው ፕሪታክስ እንበለው like ነው ይሄንኑ ፕሪታክስ ፕሮፊት ፒፒ ማለት እሱ ይሁንና ለኤኩቲው ሲካፈል ነው ይሏቸዋል። ኤኩቲ ምንድነው? አሴቱ ሲቀነስ ላያቢሊቲው ማለት ነው። ላያቢሊቲው ቢንግ እዳዎቹ ማለት ነው። ስለዚህ እነዚህ ነገሮች እየጨመሩ የሚሄዱ እነዚህ ነገሮች ሜዠር አድርጋችሁ አስቀምጣችሁ ከአመት ዓመት ማለት ሪፖርት ሲያደርግ ያወጣቸዋል። ራሱ በባላንስ ሺት በምናምን አድርጎ ያወጣቸዋል። አዘጋጅታችሁ ፕሪታክስ ፕሮፊቱ ከአሴቱ አንፃር የጨመረ ነው ወይ ፕሮፊት ማለት ነው። ፕሪታክስ ፕሮፊቱ ከኤኩቲው ማለት አሴት ማይነስ ላያቢሊቲው ማለት ነው። ከዛ አንፃር እየጨመረ ነው ወይ ብላችሁ ሜዠር ታደርጋላችሁ። Then if these things are increasing, you can say that this bank is profitable ማለት ነው። The CB's return on asset was 5.1 in 2014-15 ማለት ነው። ስለዚህ በሌላ አማርኛ ምን ማለት ነው 5.1 ማለት 5.1% 100 ብር ኢንቨስት አድርጎ like ነው ካለው ሀብት አንፃር ያለው ሀብት 5.5% ፕሮፊት ጀነሬት ያደርጋል ማለት ነው። ለምሳሌ ባንኩን ዝም ብላችሁ እንደ ብላክ ቦክስ አድርጋችሁ ብትወስዱት
ይሄ የሀሴት ክምችት ይሄ የሀብት ክምችት በአመት የ5.1% ሪተርን ያመጣል ነው ማለት። ይህን ሁሉ ነገር አፍስሳችኋል፣ ኢንቨስት አድርጋችኋል፣ እዳችሁንም ጨምሮ ምንም ብሎ ማለት ነው። ያን ወስዶ 5.1% ይነሳል ነው ፕሮፊታብል ነው compared with the median for low income countries of 2.3 in 2014። ስለዚህ ይሄ ደግሞ ጥሩ ነው። በተለይ ደግሞ እንደ ኢትዮጵያ ላይ ነው ዝቅተኛ ገቢ ያላቸው ማለት ወርልድ ባንክ ይሰራል ነው እንግዲህ እንደዚህ አይነት ነገር ማለት እያንዳንዱ ትልልቅ የሆነ ካምፓኒ ሪተርን ኦን አሴትሱ ምን ያህል ነው ብሎ ይሰራል ማለት ነው። ላይክ ነው ይሰራል እና ሚዲያን ለዝቅተኛ ገቢ ያላቸው ሀገሮች ሲታይ 2.3 ነው። ኮሜርሻል ባንክ ግን የዛን ላይክ ነው ሞር ዳን ዳብል ያተርፍ ነበር። ስለዛ ነው it used to be an extremely profitable ባንክ የሚሉት ማለት ነው። ላይክ ኤክስትሪምሊ ምክንያቱም ሚዲያኑን ደብል አድርጎ ነበር የሚያተርፈው ነው። where like the CBS return on asset was 5.1% in 2014-15 compared with the in 2014 በ2014 and its return on equity was 132.6% in 2014-15 compared with the median for low income countries which is 21% in 2014 according to World Bank data ማለት ነው። የሚገርም ነው። 132% ነበር ነው የሚያተርፈው ከኤኩቲው አንጻር ማለት ላያቢሊቲዎቹን ስታወጡለት አሴቶቹ ማለት ነው ኦን የሚያደርጋቸው አሴቶች ሪተርን ላይክ ነው እዳ ስላለበት ነው እንጂ እዳ ባይኖርበት ኖሮ የሚያተርፋቸው ትርፎች 132.6% ነው። በጣም ከፍተኛ ትርፍ ነው የሚያተርፈው የነበረው። ይሄ ደግሞ ከሌሎቹ ስሞል ላይክ ነው ወሪዛት ሎው ኢንካም ካንትሪስ ጋር ሲነጻጸር በጣም ከፍተኛ ነው። እነሱ 21 ምናምን ነው 21 ብታረጉት ላይክ ነው እንዴት ልበላችሁ 600% ብታረጉት ራሱ ያልፋል። ኦልሞስት ላይክ ነው 6.5 ማለት 650% እጥፍ ምናምን ነው ከነሱ በኤኩቲ ደረጃ የሚያተርፈው። በአሴት ደረጃ ደግሞ ኦልሞስት ላይክ ነው 100% ሞር ከነሱ የበለጠ ያተርፍ ነበር ማለት ትችላላችሁ። ስለዚህ በጣም ፐርፎርም የሚያደርግ ፕሮፊታብል ካምፓኒ ነው የነበረው ነው። The CB's return on assets and return on equity have since fallen to levels more typical of banks in lower income countries. እና ከዛ ጊዜ ወዲህ ግን የሆነ የሆነ ድራማቲክ ምናምን ነገር ይሰማኛል። ከዛ በኋላ ግን አሁን ተመልሶ ከአቻዎቹ ጋር ተመሳሳይ ሆኗል ትርፉ ነው። በዝቅተኛ ገቢ ያላቸው ሀገራት ያሉ ተቋማት ከሚያተርፉት ትርፍ ጋር ተመሳሳይ ትርፍ ማትረፍ ጀምረዋል። ነው like the CB's return on asset and return on equity has since fallen to levels more typical of banks in lower income countries. In return, its return on assets was 2.0% and its return on equity was 32.3% in 2021-22 እንግዲህ በ2021-22 ዓመተ ምህረት ኦን አሴት ሪተርኑ ከነበረበት 5% ወርዶ 2% ሆኗል ማለት ነው። ኤኩዊቲው ላይ ደግሞ ከ132 ወርዶ 32 መቶዋን ተላጭቷታል ማለት ነው። the CB's like no pre-tax profit as percentage of GDP was correspondingly fallen from 0.95% in 2014-15 to 0.35 in 2021-22 እንግዲህ አብሮም ደግሞ ከዛ ጋር ተያይዞ 0.95 ነበር የነበረው 2014-15 ላይ as percentage of GDP ወርዶ 0.35 ሆኗል። close to 1/3 ድረስ ወርዷል ማለት ነው። 1/3 ድረስ ወርዷል ማለት ነው in 2021-22 ማለት ነው። A bank's profit to GDP can be expressed as its asset to GDP. A bank's profit to GDP can be as its assets to GDP multiplied by the ratio of revenue to assets minus its liabilities to GDP multiplied by the እሱ ነው የሚጠራው
like formally profit revenue over assets times asset over GDP minus cost or liability over liabilities times liabilities. እኔ ስትሬት ፎርዋርድ መስሎኝ ነበር ቱ ቢ ኦነስት። ፎርሙላው ትርጉም ምንድን ነው የሚባለው? ምን ያህል ላይክ ነው ፐርሰንቴጅ ኦፍ ጂዲፒ ፕሮፊቱን ትሰራላችሁ። ለእኔ የነበረኝ ኢምፕሬሽን ምንድን ነው ላይክ ፕሮፊቱን ትሰራላችሁ። ፕሮፊቱን እንዴት ነው የምታገኙት? እንግዲህ ግሮስ ነው ወይስ ኔት ፕሮፊት ነው የሚለው ሌላ ነገር ሆኖ you get the profit, alright, you get the profit which is going to be divided by the GDP. That was my impression. እንደሚመስለው ግን አይደለም ነው ማነው ስሙ አይደለም። እንግዲህ ሌትስ ቢ ሰርፕራይዝድ ቱ ቢ ኦነስት። ሶ ምንድን ነው ያደረጉት? ኖ ላይክ the CBE profit the CBE is profit the CBE is pre-tax profit as percentage of GDP or okay explanation ሆኖ እንዴት አድርገው ካልኩሌት እንዳደረጉት a bank's profit to GDP can be expressed as its assets to GDP multiplied by the ratio of asset to GDP. Asset to GDP like asset to asset, all right, asset, all right, to GDP multiplied by the ratio of revenue to assets. Why is that? Revenue to asset, all right. Revenue to asset minus its liability to GDP multiplied by the ratio of cost to liability. ይሄ እንደገና አርጋችሁ ይሄንን ላይክ ነው ማይነስ can be expressed as its asset to GDP multiplied by the ratio of revenue to asset minus its liability to GDP. All right, liability. I hope ይታያችኋል ብዬ አስባለሁ። GDP multiplied by the ratio of costs to liability. All right, cost to liability, cost to liability. እንደዚህ የሚመጣበት ምክንያት ምን እንደሆነ እኔ አልገባኝም። አሴት ቱ ጂዲፒ እሺ ሬቨኒው ቱ አሴት ሲባዛ ላይክ ነው ይሄ በዚህ ይጠፋል ነው አይደለ? ላይክ ስለዚህ it will be revenue to GDP ይሆናል። ላያቢሊቲ በላያቢሊቲ ይጠፋል ነው ሲቀነስ ኮስት ቱ ጂዲፒ ያ ላይ ስለዚህ ኮስት ቱ ጂዲፒ ካረጋችሁት ምን ይሆናል ነው? እዚህም ጂዲፒ ያለ እዚህም ጂዲፒ ያለ ጂዲፒ ላይክ ነው GDP is equal to like GDP over revenue minus cost. Why all the like ነው ቅድም እንደዛ አልነበር ያልኩት ካልተሳሳትኩ ማለት ነው። እኔ ያልኩት ፕሮፊቱን ታገኛላችሁ። ፕሮፊቱን እንዴት ነው የምታገኙ? ሬቨኒው ማግኘት ነው። ሬቨኒው like ነው ምናምን whatever ነው like ነው you get the profit revenue minus cost gross profit ነው። እሱ እንግዲህ gross profit ነው። ከዛ ኔት ፕሮፊት ታክሱን ስታወጡለት ነው። ስለዚህ ስትሬት ፎርዋርድ ነው። why do you go this ነው like ነው ይሄንን በዚህ ያርገን ብለው እንዴት ነው ግን ስታጣፉት ይመጣል ነው አይደለም? ይሄ እንደዚህ ስታረጉት አሁን እንዳረጉት ማለት ነው። ሰው እንደዚህ ጎርሰው ነው ምን ሊሉ ነው እስቲ 49 ላይ formally profits as share of GDP is equal to revenue over assets time assets GDP minus አሁን የሰራሁትን ነገር ነው የሰሩት ነው ግን ታንጋድ ማጣፋት የሚባል ነገር አለ። ስለዚህ ይጣፋል ነው ይሄንን ስታረጉት አይደለ? ይሄ አሴት በአሴት ይጣፋል፣ ላያቢሊቲ በላያቢሊቲ ይጣፋል። ምን ይሰጣችኋል ነው ይሄ ሲጣፋ
ሬቨኒው ኦቨር አሴት ይሰጣችኋል። ሶሪ ሬቨኒው ኦቨር ጂዲፒ ይሰጣችኋል። አይ ሆፕ ይታያችኋል ብዬ አስባለሁ እንትኑ ካልሸፈነው። እንደኛው ደግሞ ኮስት ኦቨር ጂዲፒ ይሰጣችኋል። በሴም ዲኖሚኔተር ስላላቸው ጂዲፒ ማይነስ ጂዲፒ ኦቨር ብላችሁ ሬቨኒው ማይነስ ኮስት አት ኤንድ ኦፍ ዴይ ግሮስ ፕሮፊት ኦቨር ጂዲፒ ነው። ሌላ ነገር ነው የሚመስለው ግን ፎርሙላ አቀማመጡ ማለት ነው። ላይክ ነው ስትሬት ፎርዋርድ አለ። ለምን አዙረው እንደጎረሱ እነሱና እነሱ ናቸው የሚያውቁት ነው። ሶ a bank's profit to GDP, okay. These four terms, asset to GDP, liability to GDP, revenue to asset, and cost to liabilities are plotted in figure 419. All right. Asset as percentage of GDP and liability as percentage of GDP. ነው መሳ ለመሳ ነው የሚመስሉት ነው። አሴታቸው ይሄን ያህል ነው፣ ጂዲፒያቸው ይሄን ያህል፣ ሊያቢሊቲያቸው ይሄን ያህል ነው። like I think like the greater composition of the liability has to do with the level of saving that's in the bank ባንክ ውስጥ ያለው እንትን ጋር የተያያዘ ነው የሚመስለኝ። ምክንያቱም ስታዩት እዳቸውና አሴታቸው ዲኮምፖዝ ላይክ ነው አሴት as percentage of GDP በጣም ብዙ ነው ማለት ባንኩ ለምሳሌ የኢትዮጵያ ኮሜርሻል ባንክ እጁ ላይ ያለው አሴት የጂዲፒውን ቢያንስ 23% ነው። ትልቅ ነው። That doesn't mean that that's all like that's part of the GDP, but it's percent of the like it's a big like ስለዚህ 25 ቢሊዮን ዶላር ምናምን ሊኖር 22 ቢሊዮን ዶላር 23 ቢሊዮን ዶላር ሊኖረው ይችላል ማለት ነው ላይክ በአሴት ደረጃ ማለት ነው። ላይክ ግን አሴቱ ምንድነው እያዘቀዘቀ ነው የሚሄደው እንደምታዩት እንደዚህ ፓራቦሊክ ነው። ኢዛት ፓራቦሊክ ጠርቶብኛል። ፓራቦላ እንዴት ነበረ ላይክ ስንቱን ፓራቦላ it's okay inverted እንደዚህ ስታር ዩ ሼፕ ሲሆን ከርቭ ነው ፓራቦላ ላይክ ፓራቦሊክ ሳይሆን የሆነ ቤል ከርቭ ነገር ነው፣ ይታጠፋል ነው የወረደ ነው እና ግን ያው አሴት እና ላያቢሊቲ ሲባል ምን ማለት ነው እኔ እንደ ላይክ ከባንክ አኳያ ስታዩት አሴት ያበደራቸው ብድሮች ናቸው። ሊያቢሊቲ እሱ ጋር የተቀመጡት ገንዘቦች ናቸው ነው። ያበደራቸው ብድሮችም እየቀነሱ ነው፣ እሱ ጋር ገንዘቦችም እየቀነሱ ነው። እንግዲህ ለምንድን ነው እንደዛ የሆነው? እሱ ራሱን ሌላ ፍልስፍና የሚጠይቅ ይመስለኛል። ማለት ከመንግስት ጋር የሚያያዝ ነው አይደለም? ከመንግስት ጋር የሚያያዝ ነው፣ እንደዛ ብዬ ነው የማስበው። ከመንግስት ጋር ነው የሚያያዝ ነው የምላችሁ። መንግስት ያው ዋና ማለት መክፈያው ምናምን ገንዘብ ማስተላለፊያ ምናምን አድርጎ ስለሚጠቀምበት የሚያገኘውን ገንዘብ በሙሉ ኢኮኖሚ ውስጥ አስገብቶ የሚያንቀሳቀሰው በኮሜርሻል ባንክ በኩል ነው። ስለዚህ ከፍተኛ ገንዘብ ያብጣል፣ ሴቪንግ ይይዛል፣ ካሽ አለው ላይክ ነው። እኔ አሁን ገርሞኝ ነበር እንዴት አድርገው ነው ባንኮች ውስጥ ታያቸው የሚያስፈራ በቢሊየን ይሏቸዋል። ከየት አምጥተው ነው ማለት ኢትዮጵያዊ ሴቭ እያደረገ ነው ወይ ያን ሁሉ ቢሊየን ብር 100 ቢሊየን ብር አበደርም ምናምን ይሏቸዋል። ከየት አምጥተህ ነው ያን ሁሉ 100 ቢሊየን ብር የምታበደረው? ሞስት ኦፍ ዘ ታይም ኢንስቲትዩሽኖች ሴቭ የሚያደርጉት ነው እንጂ ግለሰቦች የሚያደርጉት አይደለም። እና ኮሜርሻል ባንክ ደግሞ ያው ይታወቃል ማለት የመንግስት እጅ ነው። የመንግስት እጅ እና ከገንዘብ አኳያ ከፋይናንስ አኳያ መንግስት ፕራይመርሊ የሚጠቀመው የራሱን ባንክ ስለሆነ
የሚገዛቸውን የሚያወጣቸውን የሚከፍላቸውን ክፍያ ደሞዙን ምኑን ሁሉ ኦፕሬት የሚያደርገው በዚህ በኮሜርሻል ባንክ ስለሆነ የአገር ሊያብሊቲ ያለበት። ስለዚህ ማች ካሽ አለው። ያንን እንደዛ አይነት ሰፊ ካሽ ስላለው ደግሞ ለፈለገው ለትላልቅ ፕሮጀክት ምናምን ማበደር ይችላል። ላይክ ነው ሪች ነው፣ ዲፕ ፖኬት አለው እና ተመሳሳይ ናቸው ግን አሽቆለቆሉ እንግዲህ መንግስት ምናምን ጋር የሚያያዝ ከልማታዊ መንግስቱ ጋር የሚያያዝ ነው ብላችሁ እንድትወስዱ የሚያደርጋችሁ ነው፣ አንሌስ ተዘርፏል ካላላችሁ በስተቀር። revenue as percentage of assets is like green. The second cost as a percentage of liabilities is dark green ማለት ነው። revenue as percentage of assets ከአሴት አኳያ ማለት እያለክ ነው። አሴት በሌላ አማርኛ እንግዲህ ማለት አሴት አሁን በሌላ ቢዝነስ ስታዩት ምንድነው መኪናው ምናምኑ ህንፃው ማሽነሪው ምናምን ናቸው ትልቁን ቦታ የሚይዙት። እኔ አይ ሆፕ ነው የምላችሁ። አሁን ኦፍ ኮርስ ላይክ ነው አሁን አዲሱ ህንፃ አለ ምናምን አለ ከነሱ አኳያ አይመስለኝም። ላይክ ነው ሎኖቹ ይሰራሉ ወይ ነው ፋንክሽናል ፕራይመርሊ that's my understanding። ምን ያህል ልክ ነኝ ሌላ ጉዳዩ ነው ማለት ነው። cost as percentage of liabilities ላይክ ነው ማለት በባንክኛ ካስቀመጣችሁት እኔ እንደሚመስለኝ ይሄኛው ከአበደረው ብድር የሚከፍለው የሚሰበስበው ኢንትረስት ነው። ይሄኛው ደግሞ ሴቪንግ ኢንትረስት ላይክ ነው እሱ ጋር ሰዎች ያስቀመጡት ሰዎች ኢንትረስት የሚከፍላቸው ኢንትረስቶች ናቸው እሱ ጋር ላስቀመጡት ሰዎች። ስለዚህ በሁለቱ መካከል ይሄኛው ሎን ኢንትረስት ነው እና በሎን ኢንትረስት እና በሴቪንግ ኢንትረስት መካከል ያለው እንትን እዚህ ጋር አሁን በጣም ሰፊ ነበር ነው ማለት ላስቀመጡ ሰዎች 4% ላይክ ነው actually as percent of GDP ነው። ስለዚህ እዚህ ጋር ሰፋ ይላል እየጠበበ መጥቷል ነው ለምን ጠበበበት እንግዲህ እሱም ጥያቄ ነው ማለት እንትን ነው በፖሊሲ ሬት ነው ከሌሎቹ ተቋሞች በተለየ ማለት ይሄን አሁን አንደርስታንድ አደርገዋለሁ ነው ማለት ማለት አሁን ለምሳሌ ይሄን አንደርስታንድ ማድረገው ለምንድን ነው ለምሳሌ መንግስት ቦንድ ግዛኝ ነው የሚለው ነው እንትናን ማን ነው ስሙ ኮንዶሚኒየም እንዴት አድርጎ ነው የሰራው ነው ኮሜርሻል ባንክን ከኔ ቦንድ ግዛኝ ይላል እና ኮሜርሻል ባንክ ቦንድ ይገዛል በጣም በርካሽ በ3% በምናምን ቦንድ ሲገዛ። ስለዚህ ኮሜርሻል ባንክ ለመንግስት ኮንዶሚኒየም መስሪያ ብሎ የቢሊየን ብር ምናምን ቦንድ ይገዛዋል ማለት ነው። መንግስት ያንን ወስዶ ቤቱን ገንብቶ ይሸጥ ማለት መሸጥ ብቻ ሳይሆን ኮንዶሚኒየም የሚገዙትን ሰዎች ራሳቸው አምጥቶ በብድር ምናምን በወለድ ምናምን መሰለኝ ካልተሳሳትኩኝ አርጎ ከኮሜርሻል ባንክ ጋር ያገናኛቸዋል። ሰዎቹ ለኮሜርሻል ባንክ ይከፍላሉ። ስለዚህ ምናምን እንደዛ አርጎ ያወራርደዋል ነው እና አሁን ኮንዶሚኒየም መስራት ሲያቆም ለምሳሌ እንትኑ ይቀንሳል። መንግስትም ኢንቨስት ማለት ምንድነው የሚባለው ገንዘብም አትሞ ሊሰጣው ይችላል ወዘተ ወዘተ። ይሄን ቶታሊ ሪዳክሽኑን ምን ልላችሁ ነው የቶታል ላያቢሊቲው እና የቶታል አሴቱን ሪዳክሽን አንደርስታንድ ማድረግ ትችላላችሁ። ከመንግስት ከነበረው ፖሊሲ ከሚሄድበት አካሄድ የተነሳ ለውጥ ስላረገ ተመልሶ ነው ብላችሁ መያዝ ትችላላችሁ። ይሄ ግን ልክ ኮንኩኝ እኔ ኢፍ አም ራይት እና እነዚህ ነገሮች ሎን ኢንትረስት እና ሴቪንግ ኢንትረስት የሚወክሉ ከሆነ ለምንድን ነው በሎን ኢንትረስት እና በሴቪንግ ኢንትረስት መካከል ያለው ትራዲሽናል ጋፕ እየጠበበ የሚመጣው? ኢን አዘር ወርድስ ገንዘብ ቺፐር እየሆነ ነው ኮሜርሻል ባንክ ጋር ሲመጣ። ድሮ ከሚሰበስበው አሁን አይታችኋል የሚሰበስቧቸው እንትኖቹ ኢንትረስት ሬት 14%፣ 16%፣ 17% ምናምን ነው ገብቷቸዋል። እና ሴቪንግ ደግሞ ስታስቀምጡ አይ ቲንክ ነው ላይክ ነው 7% መሰለኝ ካልተሳሳትኩ። ስለዚህ ምክንያቱም ሌላ እንትን የለውም
ኮስት ኦፍ revenue as cost of assets, revenue as like revenue as percent of asset ማለት እንደኔ ነው የምላችሁ ከጠቅላላ ሰብስቦ ከያዘው ገንዘብ ዕዳ ከሰጠው ምን ያህል ፐርሰንት እየሰበሰበ ነው የሚለውን ነው የሚያሳየው። ኮስቱ ደግሞ እሱ ጋር ከተቀመጡት ገንዘቦች ምን ያህል እየከፈለ ነው ነው። እና በሎን ኢንትረስት እና በሴቪንግ ኢንትረስት ያለው መካከል ያለው ልዩነት እየጠበበ መምጣቱ ለምን የሚል ነገር እሱ ከሆነ ነው የምላችሁ። ይሄ ግራፍ የሚያሳየው አማሲዩም እሱን ነው የሚያሳየው። እሱን የሚያሳይ ከሆነ ለምንድን ነው የሚጠቡት የሚል ጥያቄ አስነስቶብኛል። like ይህን ሁሉ ለፍልፌ revenue revenue refers to the interest income and non-interest income. Cost refer to the interest expense and non-interest expense as well as impairment losses on financial instruments. Okay. I think መለሱት ራሳቸው መለሱት ራሳቸው። ምክንያቱም ይሄ ልክ ነው እኔ ያሰብኩት ከኮስት እና ከኢንትረስት ነው የሎን ኢንትረስት እና የሴቪንግ ኢንትረስት ናቸው ነው እና ሌሎችም ነን ኢንትረስት የሆኑ ሰርቪስ ቻርጅ ምናምን አይነካም ነው አገልግሎት። አሁን እንዴት ልበላችሁ የኮሜርሻል ባንክ ከስተመር አልቀነሰም። አሁን ስትሄዱ ስትፍቅፍቅ ነው በየቦታው ማለት መንግስት ቢለወጥም እንትኑ አልቀነሰም። ስለዚህ ሰርቪስ ቻርጆቹ ምናምን መንግስት ነው they are the same እንደኔ ነው የምላችሁ። ሰርቪስ ቻርጅ፣ ኮሚሽን፣ ሲፒኦ ምናምን ሲሰሩ የቴሌግራፊክ ትራንስፈር ምናምን ሲሰሩ የሚሰበስቧቸው ፎሬን ከረንሲ ሲሸጡ ምናምን የሚሰበስቧቸው ነገሮች እንዳሉ ናቸው፣ ኢንታክት ናቸው። ምክንያቱም ከስተመር ቤዙ አልተነካም፣ ምንም አልሆነም። ነገር ግን ምንድነው ክስረትም አለ ነው ዲፎልት የሚያደርግባቸው ብዙ ነገር አለ ማለት ኮስት አለባቸው። ስለዚህ ማለት አይ ቲንክ መጥበቡን የሚመልሰው ነው as well as እቺ ነች ነው losses on financial instruments እንትን ዲፎልት የሚያደርጉ የሚበላሹ ብድሮች በስተውበታል ማለት ነው። ስለዚህ በሌላው መንገድ የሚያገኛቸውን ትርፎች በሙሉ ዋጥ ያደረጉበት ለዛ ነው ያጠበው። እኔ ለምንድን ነው ነው ሬቱ አልተቀነሰም ምናምን ነው ግን የተበላሸ ብድር በስቶበታል ማለት ነው። ለምን ተበላሸበት? የግለሰብ አይመስለኝም ነው የተበላሸው፣ የመንግስት ፕሮጀክቶች ምናምን ናቸው። The decline in profit as percentage of GDP has been driven by two factors. First, the CBI has become smaller relative to the Ethiopian economy. እንግዲህ ትርፉ ለምን ቀነሰበት ነው አንደኛው ሁለት ምክንያቶች ናቸው ያሉት ነው። አንደኛው ምክንያት ከኢትዮጵያ ኢኮኖሚ አኳያ ኢኮኖሚ በጣም ኤክስፓንድ እያደረገ ነው ማለት ነው። የሚገርም ነው ማለት የኢትዮጵያ ጂዲፒ በጣም ኤክስፓንድ እያደረገ ነው ማለት ነው። እያነሰ ሄደ ነው። assets declined from 23% of GDP in 2014-15 to 15% of GDP. ስለዚህ የኢትዮጵያ ኢኮኖሚ በሚያድግበት ልክ ሲቢኢ እያደገ አይደለም ነው። ማኔጅመንቱ እንግዲህ ማደግ አይ ዶንት ኖ እንግዲህ ወይም ምንም ሊያደርገው አይችልም ልትሉ ትችላላችሁ። ግን እየሰራ አይደለም አያስከትልም ማለት አይደለ። ማደግ በሚገባው መልኩ ጂዲፒው ካደገ ሼሩን ማግኘት አለበት። አይ ቲንክ አይ ዶንት ኖ ሜቢ ግን ከጂዲፒ ነው 23% ነበር በ2014-15 2022-23 ላይ 15% ገባ ነው። ዲክላይን አድርጓል በጣም ከፍተኛ ወደ 8 ፐርሰንቴጅ ፖይንት ቀንሷል ማለት ነው። ላያቢሊቲውም እንደዛው ቀንሷል ነው። ላያቢሊቲው ነሰንስ ሞስት ኦፍ ኢት ኢዝ ዲፖዚቱ ነው ነው። ስለዚህ ጂዲፒው ካደገ ግን ሼሩ አብሮ ማደግ የለበትም ወይ ይመስለኛል ነው የምላችሁ። ወይም ደግሞ ኮምፒቲተር በዝቶበታል፣ ባንኮቹ የመጡ ነው ሼሮቹን እንትኑ ከስተመር እየወሰዱበት ነው ማለት እንግዲህ በአንድም በሌላ ምክንያት ከስተመር እያጣ ነው ከነበረው ነው ኮምፒቲሽን በዝቶበታልም ሊሆን ይችላል። ላያቢሊቲውም እንደዛው ወደ እንግዲህ ከ22% ወደ 14% ማለት ነው 2.68% ቀንሷል ማለት ነው። Although revenue, including an interest and non-interest income as a percentage of asset has slightly increased from 7.6 to 8.9 costs, which include interest, non-interest expense, and impairment losses as percentage of liabilities have more than doubled
from 3.6% to 7.9%. In other words, the bank has become smaller and its margin have become thinner. ሬቨኒውም ጨምሯል፣ ነገር ግን እንትኑ ኮስቱም ጨምሯል ነው ላይክ ነው። አሁን ለምሳሌ ማለት እንትኑ ስላይትሊ ሬቨኒው ገቢው ከ7.6% ላይክ ነው ወደ 8.9% ቢጨምርም ኮስቱ ግን ስለዚህ ኮስቱ ማለት እንግዲህ የሚሉት ምንድነው ላይክ ነው ኢንትረስት ኤንድ ነን ኢንትረስት ኤክስፔንስስ ኤንድ ኢምፐርመንት ሎስስ ከ3 ነጥብ እንግዲህ ነን ኢንትረስት በጣም ላይክ ነው ኢንቨስት እያደረገ ኤክስፓንድ እያደረገ ምናምንም ከሆነ አላውቅም። አሁን ለምሳሌ ምን ያህል ፈጀበት ትልቅ ህንፃ ገንብቶ ማን እየሄድ እንደሚበላለት ሬስቶራንት እንደዛ እሱ አሁን ለምሳሌ ምን ያህል ብር ፈጀበት? እሱም ፓርት ኦፍ ኤክስፔንሱ ሊሆን ይችላል። ማለት ኤክስፓንሽን ኮስቱም ሊኖርበት ይችላል። ግን ምን አድርጎ ላይክ ነው ብራንች መክፈት ነው ዝም ብሎ የሆነ ህንፃ ያሉ ከዛ ስር ገብተው ኤኒዌይ ላይክ ነው ሌት ሚ ናት ቢ ክሪቲካል ግን ኮስቱ ጨምሯል ነው ደብል አድርጓል። ሞስት ላይክሊ የሚመስለኝ እንግዲህ ዲፎልት ያደረጉ ሎኖች አሉበት የነሱ እንትን ጨምሯል ነው ሞስት ላይክሊ የሚመስለኝ ነው የምላችሁ። ምክንያቱም ኦልሞስት ደብል 3.6 ስታደርጉት 7.2 ነው የሚመጣው ከ100% በላይ ጨምሯል ነው ኮስቱ ኤክስፔንሱ። ኢን አዘር ወርድስ ዘ ባንክ ሃዝ ቢካም ስሞለር። ስለዚህ ከጂዲፒው አንጻር ያነሰ ኢንሲግኒፊካንት እየሆነ ነው ሄደው እና የትርፍ ማርጂኑም ህደጉም ነው የሚሉት እሱም ደግሞ በአንጻራዊነት እየቀጠነ ነው የመጣው። That's what they're saying. Further examination of the Commercial Bank of Ethiopia is beyond the scope of this report, although it's worth noting that the CBA is heavily involved in financial investment by state-owned enterprises. እንግዲህ ከዚህ ያለፈ ነገር በኢትዮጵያ ኮሜርሻል ባንክ ላይ ትንተና ማድረግ ከዚህ ወረቀት ላይክ ነው ከአጀንዳ ያስወጣዋል ወረቀቱን። ግን ያው ሳንናገር ማለፍ የማንችለው ነገር ቢኖር ስቴት ኦንድ የሆኑ ኢንተርፕራይሶቹን በጣም ፋይናንስ ያደርጋል ነው። አራውንድ 40% of CBE's assets were bonds issued by Ethiopian Electric Power, alright, Ethiopian Electric Utility and the Ethiopian Railways Corporation in 2015-16. The last year for which the breakdown is available in Shofar, like Gobazi in the World Bank, like you know that the CBE has like available I think okay ያኛውን እዛ ጋር እናቆመውና 40% የሚሆነውን ቦንድ የገዛው ኮሜርሻል ባንክ ነው። ከማን የገዛው እንግዲህ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ ዩቲሊቲ እነሱን ፋይናንስ እያደረገ ነው። I thought like you are financing those companies using እንትናን ትርፍ እየተጠቀማችሁ የቴሌኮሙኒኬሽን ትርፍ እየተጠቀሙ መስሎኝ ነበር። እነሱን ባቡር ፋይናንስ ያደረጉት ኤሌክትሪክ ያስፋፉ። ኧረ ከየት መጥቶ ነው? የቴሌኮሙኒኬሽን አይደለም ኮሜርሻል ባንክ ነው እንጂ እነሱን ፋይናንስ የሚያደርገው ፕሮጀክቶቻቸውን። ስለዚህ ባቡሩም የተሰራው በኮሜርሻል ባንክ ብር ነው ማለት እሱ እየገዛ ነው ያበደራቸው ነው ማለት። ቦንድ መግዛት ማለት እኮ ሳሙኤል ላይ ብድር ስጡኝ ማለት ነው። ከነሱ ብድር እየተወሰደ ነው። የኢትዮጵያ ኤሌክትሪክ አገልግሎት፣ የኢትዮጵያ ኤሌክትሪክ ኃይል እና ምድር ባቡሩ 40% ቦንዳቸውን ፍሎት ያደረጉት የገዛቸው እሱ ነው። እንግዲህ ሌሎቹ ላይ ከሆነ ቴሌ ምናምን ገዝተው ሊሆን ይችላሉ። Shofar and Gobazi and the World Bank note that the CBE has historically limited the interest rate on savings in order to lend to state-owned enterprises on favorable terms, which can be described as financial repression. Yeah, right. እና ኢንትረስት ሬትም ሴቭ የሚያደርጉት ሰዎች ላይ ይጫናል ነው ማለት። ለሰዎች አሁን ለምሳሌ የሚከፍለው በዝቅተኛ ሬት ነው ማለት ነው እንግዲህ ከሌሎቹ ባንኮች ላይክ ሴቪንግ ኢንትረስቱ ከሌሎቹ ባንኮች ዝቅተኛ ነው። ይሄ ፋይናንሻል ሪፕሬሽን ነው የሚባለው።
like ነው ጫና ነው ሆን ተብሎ የተደረገ ጫና ነው ተብሎ like ነው the extent of financial repression may have diminished due to the reduced financing needs of state-owned enterprises given the general decline in public sector investment አሁን ግን ቀንሶ ሊሆን ይችላል ምክንያቱም ፐብሊክ ሴክተር ላይ ኢንቨስትመንት ተቀዛቅዟል። በሌላ አማርኛ ምን ማለት ነው? አሁን ለምሳሌ ከእናንተ አንዳንድ ፐርሰንት ኢንትረስት ቆርጦ ዝቅ አድርጎ እየከፈላችሁ ስለዚህ ለነዛ በርካሽ ያበድራል ማለት ነው። ካይንድ አይ ቲንክ ገብቷችኋል። ስለዚህ ኮሜርሻል ባንክ ስታስቀምጡ ሀገር ልማት እያገዛችሁ አት ዘ ሴም ታይም ግን ኪሳችሁ የተጎዳ ነው። ማግኘት የሚገባችሁ ነገር እያገኛችሁ አይደለም። At the same time, the market share of private banks increased during this period, and like corporate income tax paid by the CBA has a share of total corporate income tax paid by the financial sector fell from 72% to 44% to offer better returns on saving, leading to a higher cost to liability ratio. Paid by CBA as a share of total CIT paid. Like, at the same time, the market share of private banks increased during this period. እንግዲህ በተመሳሳይም ደግሞ በዚሁ ጊዜ የሌሎቹ ባንኮች ማርኬት ሼር እየጨመረ ሄደና ኮርፖሬት ኢንካም ታክስ ፔድ ባይ ኮሜርሻል ባንክ ኦፍ ኢትዮጵያ as a share of total corporate income tax paid by the finance sector fell from like ነው ሌሎቹም ተወዳዳሪ እየሆኑ መጡና እንትን ነው አሁን በፊት ሲከፍል እሱ የሚከፍለው 74 ላይክ ነው በጠቅላላ አሁን ለምሳሌ ፋይናንሻል ሴክተሩ የከፈሉት ታክስ በሙሉ ተደምሮ 28% ላይክ ነው ማለት ጠቅላላ አሁን ለምሳሌ ፋይናንሻል ባንኮቹን በሙሉ ደምራችሁ ኮርፖሬት ኢንካም ታክሳቸውን 100 ሚሊዮን ነው ብታደርጉ 72 ሚሊዮን ነው የተከፈለው ከኮሜርሻል ባንክ ይሆንና 28ቱ 10 የሚሆኑ 15 በትንንሾቹ ባንኮች የተከፈለ ይሆናል። አሁን ግን ያ ነገር ነው ላይክ ነው ተለውጦ ኮሜርሻል ባንክ የከፈለው 56 ሚሊዮን ሆኗል። ሌሎቹ ተደምረው 44 ሚሊዮን ስለዚህ እየተመጣጠኑ ነው እና ያ ሲሆን ኮምፒቲሽን ሲበዛበት ሴቪንግም ኢንትረስት ሬት ከፍ ማድረግ ሊጀምር ይችላል። ምክንያቱም ደንበኞች እሱን እየተውት እነዚህ ፕራይቬት ባንኮቹ ጋር የሚሄድ ነገር ሲያመጡ ስለዚህ ደንበኛ ለመሳብ ብሎ ይሄ ከስተመር ሬፕሬሽኑን ፋይናንሻል ሬፕሬሽኑን ሲተወው ወይንም ኢንትረስት ሬት መቀነስ ሲተው ሞር ኢንትረስት ይከፍላል ማለት ነው። ኮስቱ ይጨምርበታል፣ ኮምፒቲቲቭነሱ ይጎዳል ላይክ ነው ያለው የትርፍ ህደግ ይቀንስበታል ማለት ነው እና እሱ ኮንትሪቢዩት አድርጎ ሊሆን ይችላል ነው እንግዲህ ስንደመድመው what's the most important point ነው አሁን ከዚህ ሁሉ ዝባዝንኬ በኋላ ከዚህ ሁሉ በኋላ ኮሜርሻል ባንክ በጣም ትርፋማ ነበር። አሁን ግን ትርፉ ተቀዛቅዟል አይደለም በጣም ተቀዛቅዞ ድሮ በቃ ላይክ ነው ለየት ያለ በአፍሪካ እንኳን ላይክ ነው ዝቅተኛ ገቢ ካላቸው ሀገሮች ጋር የማይመጣጠን አይነት ለየት ያለ 132% 5 ምናምን ነበር ሪተርኑ። አሁን ግን ተስተካክሎ መጥቶ ተቀራራቢ ነገሮች ላይ መጥቷል። ምንም እንኳን ከነዛ ከአቨሬጁ ከሚዲያኑ የተሻለ ትንሽም ብትሆን ፐርፎርማንስ ቢኖረው ነው is that a good thing? The question is like ነው ቶኑ የሚመስለው የነበረው ምንድነው ነው የመንግስትን ፕሮጀክቶች በጣም ፋይናንስ ስላደረገ አጓጉል ራሱን ጎድቷል ወዘተ የሚል ነገር የሚያመጡና የመንግስት እንትን like ነው የመንግስትን ችግር የሚያሳዩ ነበር ይመስላል። Instead they ended up saying like ነው ዝም ብሎ ተንሻፎ አድጎ ነበር። አሁን ተባብረን ገሰጸን ተቆጥተን መስመር አስገብተናል አይነት እና ግን ያም ቢሆን እንትን የሚሰጥ ነገር ላይክ ነው ምንድነው percentage of liabilities has more double ምን አይነት ሜሴጅ እንዳስተላለፉ እርግጠኛ መሆን አልቻልኩም። ኤኒዌይ በሶስተኛው ስመለስ የተለየ ነገር ካለኝ አነሳዋለሁ። ስለሰማችሁኝ አመሰግናለሁ። በ108ኛው እንገናኝ። መልካም ጊዜ